ድርሳነ ማህየዊ ዘሐሙስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን ዓለምን ሁሉ የሚያድን ዓለምን ሁሉ የሚታደግ የክርስቶስን የመከራውና የሞቱን ነገር የሚናገር በዕለተ ሐሙስ የሚነበብ የሚጸለይ ድርሳን ይህ ነው። ሹሙ በየበዓሉ ከታሰሩት የወደዱትን አንዱን ያድንላቸው ዘንድ ለሕዝቡ ልማድ ነበራቸው። በዚያን ወራት የወንበዴዎች አለቃ የሚሆን በርባን የሚባል አንድ እስረኛ ነበር። ወንበዴነቱንም ሁሉም ያውቀዋል። ሁሉም ተሰብስበው ሳሉ ጲላጦስ ሕዝቡን ማንን ላድንላቸው ትወዳላቸው? በርባንን ወይስ ኢየሱስ የሚሉትን ክርስቶስን ነው አላቸው። ቀንተው እንዳስያዙት ያውቃልና። ጲላጦስም መኳንንቱና የካህናት አለቆቹን ዳግመኛ ጠርቶ ይህንን ሰው እንደ ወንጀለኛ ይዛችሁ ወደ እኔ ያመጣችሁት፣ እነሆ በፊታችሁ መረመርኩት፣ በከሰሳችሁበትም በደል አላገኘሁበትም አላቸው። ወደ ሄሮድስም ላኩት። እሱም መልሶ ወደ እኔ ላከው። እነሆ እሱም ለሞት የሚያበቃ የሠራ ወንጀል የለም፣ ገርፌ ልተወው አላቸው። የካህናት አለቆች ግን ኢየሱስን ስቀልልን፣ በርባንን አድንልን ብላችሁ ለምኑ ብለው ሕዝቡን አባበሏቸው። መላው ሕዝብም ሁሉ ይህንን ሰው በሞት አስወግደው በርባንን አድነው ብለው ጮኹ። ዳግመኛ ጲላጦስ ኢየሱስን ፈትቼ አድንላችሁ ዘንድ ትወዳላችሁን አላቸው። እነሱ ግን ስቀለው ብለው ጮኹ። ጲላጦስም ሦስተኛ ጊዜ ምን ክፉ ሥራ ሠራ አላቸው። እነሆ በእሱ ላይ የሚያስሞት በደል አላገኘሁበትም፣ ገርፌ ልተወው አላቸው። በታላቅ ቃል እየጮኹ ስቀለው ስቀለው አሉ። የካህናት አለቆች ቃልና የሕዝቡ ቃል በረታ። አይሁድና ጲላጦስ እንደዚህ ሲነጋገሩ ሚስቱ በዚህ በንጹሕ ሰው ደም ኃላፊ እንዳትሆን እንዳትበድል እወቅ ብላ ላከችበት። ዛሬ በሕልሜ በእሳት ዙፋን ላይ ተቀምጦ አየሁት። የእሳት ነበልባል ለብሶ የብዙ የሚሆን መላእክት ከበውት፣ አንተ ግን በእሳት ሰንሰለት ታስረ በእሳት አለንጋ እየተገረፍ በአንገትህ ታላቅ ዘንዶ ተጠምጥሞ ከፊቱ ቆመ አየሁ። ስለዚህ ነገር በዚህም ሌሊት ብዙ መከራ ስቀበል አደርኩ ብላ ላከችበት። ጲላጦስም ይህንን በሰማ ጊዜ ጸብ፣ ክርክር እየበዛ እንጂ የሚረባ የሚጠቅም ነገር እንደሌለ አይቶ ውሃ በመቁረጥ አስመጥቶ በሕዝቡ ፊት እጁን ታጠበና እኔ ከዚህ ንጹሕ ሰው ደም ንጹሕ ነኝ፣ እናንተ ወቁ አለ። ሕዝቡም የዚህ ሰው ደም በእኛና በልጆቻችን ላይ ይሁንብን አሉ። አይሁድ ግን ጌታችን ኢየሱስን እየሰደቡ አንድ ጊዜ ወደ ምሰሶ ገፍተው ጣሉት። ስድቡ ግን በዕለተ ዓርብ ብቻ አይደለም፣ 3 ዓመት ሙሉ ሰደቡት እንጂ የዮሴፍ ልጅ ነው የሳምራዊም ሰው ነው እያሉ ጋኔን ይዞ ያሳብደዋል። ልቡም እንደ ሰም ቀለጠ። አጋንንትንም ካለቃቸው ጋር እየተነጋገረ ያወጣቸዋል እያሉ ጌታችን ግን በትሕትና መለሰ። እኔስ ጋኔን የለብኝም አባቴን አከብራለሁ እንጂ አላቸው። እናንተ ግን ትሰድቡኛላችሁ፣ ታቃልሉኛላችሁ። እኔስ ለራሴ ተድላ አልሻም፣ የኔን ተድላ የሚሻ የሚፈርድልኝ አለ እንጂ። ዳግመኛ ጌታችን ኢየሱስ ክርስቶስ ሰይጣንን ሰይጣን ማውጣት እንደምን ይቻለዋል አላቸው። እርስ በርሷ የምትለያይ መንግሥት ትጠፋለች አትጸናምና። የሀገር ሰዎችና ቤተሰቦች እርስ በርሳቸው ከተለያዩ ቤቱም አይጸና አገሩም አይቀና። ሰይጣን ሰይጣንን የሚያወጣ ከሆነ የተለያየ መንግሥት ውስጥ እንዴት ትጸናለች? እኔ አጋንንትን ካለቃቸው እየተነጋገርኩ የማወጣቸው ከሆነ ልጆቻችሁ በምን ነው የሚያወጧቸው? ስለዚህ ነገር እነሱ መፈራረጃ ይሆኑባቸዋል። እኔ ግን በእግዚአብሔር ሥልጣን አጋንንትን የማወጣቸው ከሆነ የእግዚአብሔር መንግሥት ልታጠፋቸው ደርሳለች። ኃይለኛውን ሰው አስቀድሞ ካላሰሩት ከኃይለኛው ቤት ገብቶ ገንዘቡን መዝረፍ የሚቻለው የለም። ከታሰረ በኋላ ግን ገብቶ ገንዘቡን ይዘርፈዋል። ከኔ ጋር አንድ ወገን ያልሆነ ይለየኛል፣ ባለጋራዬ ነው። ከኔ ጋር አንድ ያልሆነ ይለየኛል። ሰውን የበደለ ኃጢአቱ ይሰረይለታል፣ መንፈስ ቅዱስን የሰደበ ግን ኃጢአቱ አይሰረይለትም። በዚህ ዓለም በሚመጣውም ዓለም በገሃነም ለዘላለሙ ይፈረድበታል እንጂ ክፉ ጋኔን ያሳብደዋል ብለውታልና። አጋንንት ያደረባቸው ሰዎች ግን ከአይሁድ 1000 ጊዜ ተሽለው ምስክር ሆኑት። ጋኔን እንደሌለበት ከብዔልዜቡል ጋራም መስማማት እንደሌለበት የልዑል እግዚአብሔር የባሕሪ ልጅ እንደሆነ የልዑል እግዚአብሔር ልጅ ኢየሱስ ከአንተ ጋር ምን አለን በማለታቸው ጊዜ ሳይደርስ መከራ ታጸናብን ዘንድ ከዚህ ታሳድደን ዘንድ መጣህን?
አጋንንትም ከዚህ የምታወጣን ከሆነ በፈቃድህ ወደ እሪያዎቹ አሰናብተን ብለው ለመኑት፣ ሰገዱለት። ጌታችን ኢየሱስም ሂዱ ብሎ አሰናበታቸው። እሊህም አጋንንት ከሰዎች ላይ ወጥተው ሄደው በእሪያዎቹ አደሩባቸው። ሌላውም ጋኔን ያደረበት ሰው የናዝሬቱ ሰው ኢየሱስ ታጠፋን ዘንድ መጣ፣ እኛ ካንተ ምን አለን ብሎ በአዳራሽ ውስጥ ጮኸ። አንተ ማነ? እግዚአብሔር ያከበረ እንደሆን አወቅን። ጌታችን ኢየሱስም መለሰ፣ ከሱ ተለይተ ውጣ ብሎ ገሰጸው። ጋኔኑም አማቶት ጣለው። በታላቅ ቃል እየጮኸ ወጣ፣ እሱንም አልጎዳውም። አጋንንት የያዛቸው ሁሉ ባዩት ጊዜ ይሰግዱለታል፣ እየጮኹም የልዑል እግዚአብሔር ልጅ ክርስቶስ እውነት አንተ ነህ ይሉታል። አይሁድ ግን ኃጥእ ነው፣ በደለኛ ነው፣ ክፉ አድራጊ ነው፣ የሚያስት ነው አሉት። የሚበላ የወይን ጠጅ የሚጠጣ የኃጥአን የመጽብሃን ወዳጅ ነው፣ የሚሳደብም ነው አሉት። ጌታችን ግን በባህሪው ንጹሕ፣ በአነዋወሩ ክቡር፣ እውነተኛ ነው። ስለ ኃጢአት ከእናንተ የሚከራከረኝ ማን ነው ብሎ አይሁድን እንዳላቸው ኃጥእ አይደለም። ዳግመኛ ጌታችን ኢየሱስ የላከውን ደስ ሊያሰኝ የሚወድ ግን እውነተኛ ነው፣ በእሱም ዘንድ ሐሰት የለበትም። ዳግመኛ ጌታችን ኢየሱስ በአባቴ ዘንድ የሰማሁትን እውነተኛ ነገር የምነግራችሁን እውነተኛውን እኔን ልትገሉኝ ለምን ትፈልጋላችሁ? አላቸው። ጌታችን በእውነት የባሕርይ አምላክ ነው፣ በእውነትም በጎ የሚሠራ ኃጢአትን ይቅር የሚል ነው። ፍጹም ዕውቀት የሌላቸው አይሁድ ሆይ ኃጥእ ሰው ኃጢአትን ይቅር ይላልን? በተመረጠ በመጸባዊ ቤት በፍቅር በትሕትና ሆኖ ከእነሱ ጋር ተቀምጦ ሳለ የቀራጮች የብዙዎችን ሰዎች ኃጢአት ይቅር ብሏልና። ጸሐፍት ፈሪሳውያንም በታወኩ ጊዜ ደቀ መዛሙርቱን መምህራቸው ከኃጥአን ከቀራጮች ጋር ለምን ይበላል ብለው ቢጠይቋቸው ጌታችን ኢየሱስም ባለመድኃኒትን ደነኞች ያይደሉ የታመሙት ይፈልጉታል፣ ከመሥዋዕት ይልቅ ምጽዋትን እወዳለሁ ያለውን ሂዱና ወቁ። ኃጥአንን ወደ ንስሐ ልጠራ መጣሁ እንጂ ጻድቃንን ልጠራ አልመጣሁምና። አይሁድ ግን ኃጢአትን ይቅር የሚል እሱን ኃጥእ ነው አሉት። አንድ በሽተኛ ዘመዶቹ በአልጋ ተሸክመው አምጥተው ጌታችን ኢየሱስ ወዳለበት ቤት አገቡት። ጌታችን ኢየሱስም የዚህን በሽተኛ የሃይማኖቱን ጽናት አይቶ አንተ ልጅ ሃይማኖትህ አዳነ፣ ኃጢአትህም ተሰረየልህ አለው። ጸሐፍት ፈሪሳውያንም ክፉ አስበው እርስ በርሳቸው ይህ የሚሳደበው ምንድን ነው? ያለ አንድ እግዚአብሔር ኃጢአትን ይቅር ማለት የሚቻለው ማን ነው? ተባባሉ። ጌታችን ኢየሱስም ሐሳባቸውን አውቆባቸው በልቦናቸው ክፉ ለምን ታስባላችሁ? አላቸው። ይህንን በሽተኛ አልጋህን ተሸክመ ሂድ ከማለትና ኃጢአትህ ተሰረየችልህ ከማለት ማንኛው ይቀላል? በዚህ ዓለም ኃጢአትን ማስተስሪ ለሰው ልጅ ሥልጣን እንዳለው ታውቁ ዘንድ በተገባችሁ ነበር አላቸው። ይህንንም በሽተኛ ተነስተ አልጋህን ተሸክመ ወደ ቤት ሂድ አለው። ተነስቶም አልጋውን ተሸክሞ እግዚአብሔርን እያመሰገነ ወደ ቤቱ ሄደ። በዚህ ዓለም ኃጢአትን ያስተስሪ ዘንድ ለሰው ልጅ እንዲህ ሥልጣን የሰጠ እግዚአብሔርን እያደነቁ አመሰገኑ። አይሁድ ግን እንዲህ ኃጢአትን የሚያስተስሪ እሱን ኃጥእ ነው አሉት። ጸሐፍት ፈሪሳውያንም ስትሴስን የተገኘች ሴት አስረው አመጡና በጌታችን ፊት አቁመው መምህር፣ ይቺ ሴት ስትሴስን አግኝተን አምጥተናታል። በእኛ ሕግ ሙሴ በደንጊያ ትወገር ብሎ ሥርዓት ሰርቷል። አንተ ስለ እሷ ምን ትላለህ? አሉት። ይህን ማለታቸው በእሱ ላይ ምክንያት ያገኙበት ዘንድ ሊፈታተኑት ነው። ጌታችን ኢየሱስም ምድር ምድር እየተመለከተ እያንዳንዳቸውን ኃጢአታቸውን እየስማቸው ጋር በጣቶቹ ጻፈ። ነገር ግን የአንዱን ኃጢአት ለአንዱ አልገለጠም። ጌታችን ኢየሱስም ኃጢአትን የሚሰውር ነው እንጂ ከእናንተ ኃጢአት የሌለበት ሰው መጀመሪያ በደንጊያ ይውገራት አላቸው። ዳግመኛም ወደ ምድር ተመልክቶ የቀረ ኃጢአታቸውን ጻፈባቸው። ይህንንም ዘለፋቸውን ሰምተው ወጥተው ሄዱ። ጌታችን ኢየሱስም ይህችን የታሰረች ሴት የሚፈርዱብሽ ወዴት አሉ ብሎ ቢጠይቃት ጌታዬ እኔ አላውቅም አለችው። ጌታችን ኢየሱስም እኔም አልፈርድብሽም፣ በደህና ሂጂ፣ ዳግመኛም አትበድዪ አላት። አይሁድ ግን ኃጢአትን የሚያስተስርይ እሱን ኃጥእ ነው አሉት። ጌታችን ኢየሱስን ያይ ዘንድ ከዛፍ ላይ ወጣ። የቀራጮች አለቃ የሚሆን ዘኬዎስን ኃጢአቱን ይቅር አለው። ከቤቱም ገብቶ ዋለ።
ሽቱ የቀባችውን፣ እግሩን በእንባዋ ያበሰችውን፣ በራሷ ፀጉር ያረሰረሰችውን ብዙ ኃጢአቷን ይቅር አለላት፣ ብዙውን ወዳለችና። ኃጢአትን ይቅር የሚል በጎ ሥራ የሚሠራ እንደዚህ ያለውን አምላክ ገፉት፣ ሰደቡት። ጌታችን ኢየሱስን ይገርፉት ዘንድ እግሮቹን እጆቹንም ከደንጊያ ጋር የኋሊት አሰሯቸው። ነቢዩ ጀርባዬን ለግርፋት ሰጠው ያለውን አላስተዋሉምና የኃይሉ ጽናት የእጆቹና የእግሮቹን ልዕልና አላስተዋሉምና መጥምቁ ዮሐንስ ከኔ በኋላ የሚመጣው ከኔ ይጸናል ብሎ ካስተማራቸው በኋላ የእግሮቹን ጫማ ማዘቢያ ለመፍታት የማይገባኝ ነኝ፣ እኔ በውሃ አጠምቃችኋለሁ፣ እሱ ግን በመንፈስ ቅዱስ በእሳት ያጠምቋችኋል። የውድማን እህል የሚያጸራባቸው መንሾች በእጁ የተያዘ ስንዴውን በሪቅ በጎተራ ያከማቻል። ገለባውን ለይቶ ከማይጠፋ እሳት የሚያቃጥልበት በመንፈስ ቅዱስና በእሳት የሚያጠምቅ እንደዚህ ያለውን አምላክ አሰሩት። ጌታችን ኢየሱስንም ካሰሩት በኋላ 4 ፊት ጭፍሮችና ጲላጦስ በገመድና ባለንጋ 6666 ገረፉት። 5000 ነው የሚሉም አሉ። የግርፋቱን ቁጥር እያሳሳቱ ገርፈውታልና የሚሞት እንዳይገረፍ የማይሞት እንዲገረፍ እያወቁ በግፍ ገርፈው በግፍ ገደሉት። የተገረፈባቸው አለንጋዎች በደም ታለሉ። ከግርፋቱ ጽናት የተነሳ ሥጋ ሁሉ አለቀ። 1066 ከሚሆኑ ቁስሎቹ ወገን አጥንቶቹ ታዩ። ጥቁርና ሰማያዊ የሚመስሉ ቁስሎቹ ግን 1190 ናቸው። የማይገረፍ አምላክ በዚህ ሥጋ ተገረፈ። ጲላጦስ እጁን ከታጠበ በኋላ ጌታችንን የገረፈው በጆሮ ለሚሰማው በዓይን ለሚያየው ሰው እጹብ ድንቅ ነው። በመገረፉ አይሁድን ደስ አሰኛቸው። ጌታችን ኢየሱስ ግን በመገረፉ ሰውን ሁሉ ከተገረፈባት ኃጢአት ፍዳ አዳነን። ስለ ልጆቹና ስለ አዳም መገረፍን መታሰርን ከፍሎልናልና። ሁለተኛ ምዕራፍ። ጲላጦስም ፈቃዳቸውን ለመፈጸም ስቀሉት ብሎ ለአይሁድ ሰጣቸው። የጭፍራ ባለዋሶች ጌታችን ኢየሱስን ተቀብለው ወደ ፍርድ አደባባይ ወሰዱት። የንጉሡ የቄሳር ስዕል ወዳለበት በደሙ አንድ የሆኑትን ሰዎች ሁሉ ሰበሰቡ። በአምስቱ መንግሥታት መዘባበቻ ይዘብቱበት ዘንድ ልብሶቹን ገፈው የመንግሥት ልብስ የሚሆን ነጭ ሐር፣ የካህናት ልብስ የሚሆን ቀይ ሐር፣ ኅብራቸው ቀይና ጥቁር የሚሆን ልብስ አለበሱት። የአጣቢ ሳሙና ለማንጻት የማይቻለው እንደ መብረቅ የሚያንጸባርቅ እንደ በረድ ነጭ የሆነ ልብስ የሚለብስ ሲሆን እንደዚህ በምድር ላይ በመዘባበት ቀይ ሐርና ነጭ ሐር አለበሱት። ለኪሩቤል ልብሰ ረቅ ለሱራፊል ግርማ ያለው ልብስ የሚያለብሳቸው እሱን በእሳት በተጋረደ ዙፋን ላይ የሚቀመጥ ሲሆን እሱን በመዘባበቻ ላይ አስቀመጡት። ከዚህም ከዙፋኑ ውስጥ እንደ እሳት ግለት ብልጭታ መብረቅ ነጎድጓድ ይወጣል። ከዚህም ከዙፋኑ ስር የነፋስ ባህር የብርሃን ባህር ይመነጫል። ከዘንባባ እሾህ ጋር የተታቱ በመርፌ አምሳል የተሰሩ 50 እሾሆች ያሉበት የመገዳደሪያ አክሊል አቀዳጁት። እሊህም እሾሆች እስከ ራሱ አጥንት ድረስ ገቡ። የሕይወት መገኛ እሱን የእሾህ አክሊል አቀዳጁት። ዓለምን ሁሉ የሚያድን እሱን የእሾህ አክሊል አቀዳጁት። መላእክትን የብርሃን ራስ ቁር የሚያቀዳጃቸውን የነገሥታት ገዢ የሚሆን እሱን የእሾህ አክሊል አቀዳጁት። በእሾህ አክሊልም ከራሱ ክፍል የበሱት ያቆሰሉት 1000 ናቸው። ከራሱም ቁስሎች ደም እንደ ውሃ በዝቶ ፈሰሰ። ፊቱም ደም ለበሰ። ሰውነቱ ሁሉ በደም ተጠመቀ። የጽዮንም ልጆች እናቱ ያቀዳጀችውን አክሊል ተቀዳጅቶ አዩት። ተድላ ደስታ የሚያደርግበት የሙሽርነቱ ቀን ነውና። በቀኝ እጁ ዘንግ አስያዙት። ሲያሽሟጥጡ ከፊቱ እየወደቁ እጅ ነሱለት። የመላእክት ሰራዊት እየደነገጹ የሚሰግዱለትን የአይሁድ ንጉሥ ቸር ውለሃል አሉት። ስልጣናትና ሊቃናት እየፈሩ የሚሰግዱለት እሱን በትዕቢት እጅ ነሱት። 5 የሚሆኑ መዘባበቻዎችን ከጨረሱ በኋላ በምራቁ ሁለተኛ ዓይኖችን በሚፈጥር ፊት ምራቃቸውን ተፉበት። ዳግመኛ ፊቱን በጥፊ መቱት። ኪሩቤል ፊቱን ከማየት የተነሳ በእሳት አክናፍ የሚሰወሩት ያልበደላቸውን እሱን አይሁድ ፊቱን ጸፉት። ፊቱ እንደ መንፈስ ቅዱስና እንደ አባቱ ሲሆን በሥጋው ፊቱን ጸፉት። ከፊቱ ግርማ የተነሳ ፍጥረት ሁሉ የሚርድለት የሚንቀጠቀጡለት የፈጣሪያቸውን ፊት ጸፉት። መጀመሪያ በመመታቱና የእሾህ አክሊል በመቀዳጀቱ
ራሱ የቆሰለ ከመሆኑ በላይ የያዘውን በትር ከእጁ ተቀብለው ራሱን መቱት። ነገር ግን የእሾህ አክሊልን በመቀዳጀቱ በምድራችን ላይ የበቀሉትን አሜኬላ እሾህን፣ እርግማንን አጠፋልን። ራሱንም በዘንግ በመመታቱ የታላቁ እባብን 7ቱን ራሶች 10 ቀንዶችን አጠፋልን። ሦስተኛ ምዕራፍ። ከዚህ በኋላ ጌታችን ኢየሱስን ከግንቡ ላይ አውጥተው ሲዘባበቱበት በመስኮቱ ዘልቀ ተመልከት አሉት። እንደ ነገሥታት ልማድ ለሕዝቡ ተገልጸ ታያቸው ንጉሣቸው ነህና አሉት። ጌታችን ኢየሱስም ለሕዝቡ በተገለጸላቸው ጊዜ እየሳቁ ተዘባበቱበት፣ ጥርሶቻቸውንም አፏጩበት። እንኳንስ በዓይናችን አየነው እያሉ ተናገሩ። ጌታችን ኢየሱስን ከግንቡ ላይ አውርደው እስከ ደረቱ ድረስ ከጉድጓድ ቀበሩት። በጉድጓዱ ውስጥም እንዳይሞት እጆቹን ከተተከለ ግንድ ጋር አሰሩት። ለሞትም በደረሰ ጊዜ ከጉድጓድ አወጡት። አራተኛ ምዕራፍ። ጲላጦስም ወደ አይሁድ ወጥቶ አንዲት በደል እንኳን አላገኘሁበትም፣ ታውቁ ዘንድ እነሆ ወደ ውጪ አወጣሁላችሁ አላቸው። ጌታችን ኢየሱስም ነጭ ሐር ለብሶ የእሾህ አክሊል ተቀዳጅቶ ወደ ውጭ ወጣ። ይህ ሰው እንሆ አላቸው። የካህናት አለቆች ብላቴኖቻቸውን ባዩት ጊዜ ስቀለው ስቀለው ብሎ ጮኹ። ጲላጦስም እኔስ ያገኘሁበት በደል የለም፣ እናንተ ወስዳችሁ ስቀሉት አላቸው። አይሁድም መልሰው ለእኛ ሕግ አለን፣ እንደ ሕጋችን ሊሞት ይገባዋል፣ የእግዚአብሔር ልጅ ነኝ ብሏልና አሉ። ጌታችንስ በእውነት የእግዚአብሔር የባሕሪ ልጅ ነው። አባቱ እግዚአብሔር አብ በደብረ ታቦርና በዮርዳኖስ የምወደው ልጄ ይህ ነው፣ የሚነግራችሁን ስሙት ብሏልና። መንፈስ ቅዱስ በደመና በርግብ አምሳል ወርዶ በላዩ ላይ ተቀምጦ የእግዚአብሔር ልጅ ነው ብሎ መሰከረለት። ሙሴም ኤልያስም በደብረ ታቦር የእግዚአብሔር ልጅ ነው አሉት። ከዚህ አስቀድሞ ጌታችን ኢየሱስ ደቀ መዛሙርቱን በቂሳርያ እናንተስ ማን ትሉኛላችሁ ብሎ ጠየቃቸው። ያን ጊዜ አባቱ እግዚአብሔር አብ ለጴጥሮስ ገለጸለትና ጴጥሮስም የእግዚአብሔር ልጅ ክርስቶስ አንተ ነህ አለው። ጌታችን ኢየሱስም መልሶ የዮና ልጅ ስምዖን አንተ ንዑድ ክቡር ነህ አለው። ሰማያዊ አባቴ ገልጾልህ ነው እንጂ ሥጋዊ ደማዊ መምህር አልገለጸልህምና። ከዚህ አስቀድሞ የምስጢር መልእክተኛ ገብርኤል ክቡር ልዑል ነው፣ የልዑል እግዚአብሔር ልጅ ይባላል አለው። መጥምቁ ዮሐንስም እግዚአብሔርን ፈጽሞ ያየው የለም፣ በአባቱ ቀኝ የተቀመጠ አንድ ልጁ አይቶ ነገረን እንጂ አለ። ዳግመኛም እኔ አይቼዋለሁ፣ የእግዚአብሔር ልጅ እንደሆነ እኔ ምስክሩ ነኝ አለ። ዳግመኛ አብ ልጁን ይወዳልና ሁሉንም በእጁ ሰጠው። በወልድ ያመነ የዘላለም ሕይወት አለው፣ በወልድ ያላመነ ግን ለዘላለም ሕይወትን አያያትም፣ መቅሰፍትም በሱ ይኖራል እንጂ። ናትናኤልም መምህር፣ በእውነት የእግዚአብሔር ልጅ የእስራኤል ንጉሣቸው አንተ ነህ አለው። ወደ መርከቡ በወጣ ጊዜ ባህሩ ነፋሳትም ታዘዙለት። በመርከቡ ውስጥ ያሉ ሰዎች ሁሉ መጥተው የእግዚአብሔር ልጅ ክርስቶስ አንተ ነህ እያሉ ሰገዱለት። ጌታችን ኢየሱስም ደቀ መዛሙርቱን እናንተ ከነዚህ ጋር ልትሄዱ ትወዳላችሁን አላቸው። ጴጥሮስም መልሶ አቤቱ ጌታዬ፣ የዘላለም ትምህርት ሕይወት ካንተ ሳለ ወዴት እንሄዳለን? እኛስ የእግዚአብሔር ልጅ ክርስቶስ እንደሆን አውቀን አምነናል አለው። ማርታም ወደዚህ ዓለም የመጣ የእግዚአብሔር ልጅ ክርስቶስ አንተ እንደሆንክ አምንብሃለሁ አለች። ነባቤ መለኮት የሚባል ዮሐንስ ይህ ሁሉ የተጻፈ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ ነው፣ በእሱም አምናችሁ የዘላለም ሕይወትን ታገኙ ዘንድ ነው አለ። አምስተኛ ምዕራፍ። ወደ ጥንት ነገራችን እንመለስና ጲላጦስ ግን ይህን ነገር ሰምቶ እጅግ ፈራ። ወደ አደባባይም ወጥቶ ጌታችን ኢየሱስን አንተ ከወዴት ነህ አለው። ጌታችን ግን ምንም አልመለሰለትም። ጲላጦስ መልስ አትመልስልኝምን? ላድንህ እንዲቻለኝ አታውቅምን? አለው። ጌታችን ኢየሱስም መልሶ ከሰማይ ሥልጣን ካልተሰጠ በምንም በምን በእኔ ላይ ሥልጣን የለህም አለው። ነገር ግን ባስያዘኝ በይሁዳ ጽኑ ፍዳ አለበት። ስለዚህ ነገር ጲላጦስ ሊያድነው ወደደ። አይሁድ ግን ካዳንከው የቄሳር ወዳጁ አይደለህም፣ ንጉሥ ነኝ የሚል ሁሉ የቄሳር ወንጀለኛ ነውና አሉት። ስድስተኛ ምዕራፍ። ጌቶቼ አብ መንፈስ ቅዱስ አደራ እላችኋለሁ፣ እመቤቴ ማርያም አንቺንም ቃል ኪዳን ግቢልኝ እልሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ
በመቸንከሩ የሾህ አክሊል ተቀዳጅቶ በመሰቀሉ በመሞቱ ወደ ሲኦል በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአትም ሁሉ ፍዳ ታድኑኝ ዘንድ ለዘላለሙ አሜን። የሐሙስ አርኬ አገባቡ ጥፋት ሲሆን በርባንን ያድንላቸው ዘንድ ጲላጦስን ለመኑት። አቤቱ የአይሁድ ወገኖች ባለመከፈል የጮኹብህ ሁሉንም አስጮኹብህ። በቃላቸው ስቀለው ስቀለው አሉ። ተሰብስበው ከንቱ ነገርን የተናገሩት አይሁድ በማቃለል ኢየሱስን በሞት እናርቀው በርባንን እናድነው ባሉ ጊዜ የታገስ የኢየሱስን ትዕግሥት ምድር መሸከም ተሳናት ብሎ የኒህ ባሪያ ቃል ትዕግሥትህን አመሰገነው። አይሁድ ይገርፉ ዘንድ በኃይል ወደ ድንጋይ ምሰሶ ገፍተው በመረጡት ገመድ ከሱ ጋር ያሰሩ። ሄሮድስ የመገረፍህን ቃል ኃጢአት ማስሪ በሚቻል በሥልጣነ በደሌን አስተስሪልኝ እንደ ሳርና እንደ ቅጠል በስቶአልና ከልብስ የተራቆት መጽሐፍም እንደተናገረ በጅራፎች አጥንት እስኪታይ ድረስ የተገረፍ በ6 እልፍ ልክ በመገረፍ ክርስቶስ ግዙፍ የሚሆን ባለ አንገት እኔን ከአፍህ በወጣ ሥልጣን ከመቆረጥ አድነኝ። 5 በሚሆኑ በመንግሥት ሥራዎች ይጫወቱብ ዘንድ በንጉሥ ስዕል ቤት ያገቡ አይሁድ በዝብብት ወንበር ያስቀመጡ ክርስቶስ ሆይ ችግረኛ ልጁን አባት እንዳዳነው በሦስቱ ጥል በቸርነትህ አድነኝ። በሰማይ አምሳል ጥቁር ሐርና ቀይ ግምጃ ያለበሱ በበትር በመደብደብህና በጥፊ በመመታት ጊዜ ያልተናገርክ ነቢይ እሳትና ውሃ በውስጧ የተቀላቀሉባት በታላቅ ባህር መስጠም በመስቀል አድነኝ። የሰባ እሾሆች አይነት ያለበት የተግዳሮት ዘውድን ያቀዳጁ ያገዳደሩ በእሾሆች ቁጥርም የከበረ የራስ ደም የፈሰሰ መልአከ ሞት በሳት ጉጠት ነፍሴን እንዳያወጣ እንደ ቸር ወዳጅ በሞቴ ጊዜ በረዴት ጎብኘኝ። ዓለምን በያዘ እጅ በትርን ያስያዙ በሽንገላም ራስህን የመቱ ክርስቶስ ሆይ መልአክን ከሆንኩ በኋላ በሥራዬ እንስሳ ሆኛለሁና ከረቂቅ ሥልጣን የተነሳ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ከረጃጅሞች የጨዋታ ሕንፃ ያወረዱ ወገኖች በመለኮቱ ረቂቅ የሚሆን ሰው እስከ ደረትህ ድረስ ከጥልቅ ጉድጓድ ውስጥ የቀበሩ ጽድቅ የሌለኝ እኔም ባሪያህን ጳውሎስ እንደነገረኝ በቸርነትህ አጽድቀኝ። በመስከድና በመቸንከር ያሽሟጠጡ ወገኖች የእግዚአብሔር ልጅ አይደለህም ያሉ ከመታወክ ዕብራዊ ሕይወትን ከጠሉ ዘንድ ጲላጦስ ይህንን ሰው ብታድነው ፈጽመ የንጉሥ ወዳጅ አይደለህም አሉት። ጌታዬ ኢየሱስ ክርስቶስ ሆይ እኔን ባሪያህን ጠብቀኝ ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። የሐሙስ ድርሳነ ማሕየዊ ተፈጸመ።